ጀማው ይሄን ቪዲዮ ማለት ነው ኮፒ ሊንክ ሪፖስት ምናምን አድርጋችሁ ጀምሩት። በማሊያ ነበር መሰራት የነበረበት። አፉ በሉኝ። ኬቨን ዲብራይና አሲስት ሲያደርግ፣ ሄነሪ አሲስት ሲያደርግ፣ ቶኒ ክሩዝ አሲስት ሲያደርግ የዘገብክ ሰውዬ ብሩኖ አሲስት ሲያደርግ ማይታይ ከሆነ ወያላ ነህ ማለት ነው። ወያላ ደግሞ ኬትም ነው የሚታየኝ ሬዲዮ ጣቢያ ውስጥ ቢደበቅ ማለት ነው። የብሩኖ ስራ ካልታየ ችግር አለብህ። በውይልና ግርዶሽ እየተሰቃየህ ነው ማለት ነው። በዚህ ዓመት ብሩኖ ላይክ የትኛውን ቡድን ደጋፊ የትኛውን ቡድን አሰልጣኝ ስለ ብሩኖ ተመሳሳይ ነገር ነው የሚያወራው። ምርጥ 10 ቁጥራችን በተለይ ካሪክ ከመጣ በኋላ የሚገርም ነገር እያሳየን ነው። በአሲስት ብቻ ሳይሆን ፕሬሲንጉን ሲመራ ወይስ ሌላ በአብዩ ላይ ነው ኳስ የምታዩት። ለማንኛውም ሀያ አሲስት አመጣ ብለህ ብሩኖ ፈርናንዴዝን ካደነቅ 19 ክሊን ሺት የአርሰናል ሪከርድን የያዘው ግብ ጠባቂ ራያን በቁጥራዊ አሃዝ የት ልታስቀምጠው? እዚህ ላይ ነው የማስቀምጠው። አንተ ደግሞ ማስተርስን የተቀበልከው በድድብና ነው እንዴ? አንተ እኮ ቶፕ 3 አይገባም ያልከው እኮ ነው የእንግሊዝ ፕሪሚየር ሊግ የአመቱ ምርጥ ተጫዋችነትን የወሰደው። ምንም ነገር ነው እንዴ ማታውቀው? አረ ይሄን ሰውዬ አረ አንተ ምድረ ፎቃቃ ወያላ። እሺ ግርምሽ አሁንም እንግዲህ መልስ ሰጥቶበታል። የተረዳን አይመስለኝም። እስኪረዳ ድረስ በደንብኛም ደግሞ መልስ እንሰጥበታለን። ኮፒ ሊንክ ሪፖስት ሼር ማንም ሳያደርግ እንዳያልፍ ፎሎም እያደረጋችሁ ማለት ነው። ግርምሽ አሁንም የገባህ አልመሰለኝም። አሁንም እኝኝኝ የሚል ደጋፊ ምናምን ያልተገባ ነገር እያየው ነውና ሐሳቤ እየተከበረ አይደለም። እነ ካራገርም እነ ጋሪ ኔቭል እነ ሄንሪ ምናምን ሁሉም ሐሳባቸውን ይሰጣሉ። ለምን የኔ ሐሳብ አይከበርም? አንደኛ እኔ እንደ ዩናይትድ ደጋፊ ማከብረው ሐሳብ አይደለም። ሐሳብ ሁሉ አይከበርም። በነገራችን ላይ ለኔ ይሄ ማከብረው ሐሳብ አይደለም። ሁለተኛ አንድ ያልነው ነገር ማሊያ ልበሱ ነው። ማሊያ ልበስ ነው በቃ። ስለ የምትደግፈውን ክለብ ይሄ ነው በለንና ከዛ በኋላ ኢትስ ኦኬ ነው። እነ ሄንሪ ሆነ እነ ኔቭል እነ ኤቭራም ሁሉም ክለባቸው ይታወቃል፣ ሌጀንዶች ናቸውና ምንም ሚዛናዊ አስተያየት ቢሰጡ አንዳንዴ በትንሹም ቢሆን ለራሳቸው ክለብ ያደላሉና አንደርስታንድ ታረጋለህ። በቃ ታልፋለህ። አንዳንዴ አይ የእንትን ደጋፊ ስለሆነ ነው ብለህ ታልፋለህ። ሚዛናዊ ነኝ ለማንም አላደላም ብሎ ሚዛኑን የሳተ አስተያየት ግን የሆነ ሰው ይዞ ሲመጣ ኦዲየንሱንም ያሳስታል፣ ለደጋፊም ዲስሪስፔክት ነው የሚሆነውና ልክ አይደል? አሁን እነ ሄንሪ ሪከርድ ሲሰብር ወር ደግሞ ሊሰብር ሲቃረብ ብሩኖ ሪአክሽኑን አይታችሁታል። ግን እንደው ሌላ ሰው ቢሆን ይደብረኝ ነበር፣ እንኳን ብሩኖ ሰበረው፣ እንኳን በእንደዚህ አይነት ተጫዋች ተሰበረ ሲል አይታችኋል። አንዳንድ ተጫዋቾች ወር ደግሞ ጋዜጠኞች የማን ደጋፊ እንኳን እንደሆነ እያወቅ የሆነ ኳስን በጥልቅ ሲረዱ የሆነ አንድ ተጫዋች ኳስ ሲይዝ ማለት ነው ረጅም አመት ኳስ ካያችሁ ኳስ የምትረዱ ከሆነ አይምሯችሁ ውስጥ ምን ማድረግ እንዳለበት ታውቃላችሁና ልክ ያንን ነገር ሲያደርገው ፕሌይስቴሽን ነው የሚመስለው። በቃ ውስጥ እርክት ይላል። የተቃራኒ ቡድን ተጫዋች እንኳን ቢሆን ውስጥ ይረካልና እንደዚህ አይነት ስሜት ነው ያየውበት ሄንሪ ላይና እንኳን ሰበረው ገብቷል። በአንድ ድምጽ የፕሪሚየር ሊግ ተጫዋቾች፣ ጋዜጠኞች፣ ጸሐፊዎች፣ አሰልጣኞች፣ ደጋፊዎች በአንድ ድምጽ የመረጡትን ሰውዬ ሎጂካል ባልሆነ መንገድ ወስደ አራተኛ ስትፈጠፍጠው እንዴት ብለን እንረዳክ? እንዴት ብለን ይሄንን ሐሳብ እናከብረው? ከጎንም አንተ እኮ በምክንያት ነው እያሉት እያየው ነበርና ምክንያቱ እኮ የሚያስኬድ አይደለም። ባለፈው ከሶፊ ጋር ሲከራከሩ አይቼ ነበር። ሃላንድ ቶፕ ስኮረር ስለሆነ ብሩኖ ደግሞ አሲስት ከጎልና ከአሲስት የቱ ይበልጣል ምናምን ሲለው እያየው ነበርና በቫልዩ ስንመዝነው ጎል ሊበልጥ ይችላል። ከባዱ ግን አሲስት ነው። ማይጋይ በፕሪሚየር ሊግ ታሪክ እኮ ነው በነገራችን ላይ 21 አሲስት ትልቅ ነው። በፕሪሚየር ሊግ ታሪክ ትልቁ ጎል ስንት ነው? 36 ወር 37። እነ ሊዮኔል ሜሲ ጎልን ማስቆጠር አሲስትም ማድረግ ይችላሉ። ስንት አሲስት ስንት ጎል አላቸው? ክርስቲያኖ ሮናልዶ 1000 ጎል ኦልሞስት ሊደርስ ነው። 500 አሲስት የደረሰ ሰው ካለ እርግጠኛ አይደለም። አሲስት በጣም ከባድ ነው። ለዚህም ነው 20 ፕሪሚየር ሊግ አሲስት ለረጅም ጊዜ ተይዞ የቆየው። ይሄንንም ደግሞ በደከሙ ፍሮንት ስሪዎች ገብቷል። እንደሌላው በጣም ቶፕ ባልሆኑ የደከሙ ላይሆኑ ይችላሉ፣ ግን እንደሌላው ቶፕ ባልሆኑ ስትራይከሮች ነው ይሄንን ነገር ያሳካውና ይሄንን ነገር ማሳነስ የለብም። ራያንም እንደዛው። ራያም ሎጂካል አይደለም። ራያ በጣም ጥሩ ጎልኪፐር ነው ገብቷል። ግን ለ19ኙ ክሊን ሺት ከራያ ባልተናነሰ ጋብሪኤልና ሳሊባ አስተዋጽኦ አድርገዋል። ኢማጂን እስቲ በጋብሪኤልና በሳሊባ። አሁን ጋብሪኤል የዓለማችን ምርጡ ዲፌንደር ነው እየተባለ ነው። የሁለቱ ጥምረት ደግሞ የዓለማችን ምርጡ ጥምረት ነው እየተባለ ነው አይደለ? ኢማጂን የዩናይትድ ፍሮንት ስሪ የዓለማችን ምርጡ ጥምረት ቢሆን ወይ ደግሞ ከዩናይትድ ፍሮንት ስሪ አንዱ የዓለማችን ምርጡ ስትራይከር ቢሆን ብሩኖ ፈርናንዴዝ ስንት አሲስት ይኖረዋል?
ተረዳኛ። አላገዙትም እንደውም በደሉት ነው መባል የሚቻለው ለብሩኖ ፈርናንዴዝ። ስንት ቻንስ ክሬት አድርጎ ነው ይሄንን ያገኘውና ይሄ ዝም ብለን ቁጥር እያወጣን ሃላንድ ይሄን ያህል ጎል ራያ ይሄን ያህል ክሊን ሺት ምናምን ከማለት በፊት ቁጭ ብሎ ያየ ሰው ደጋፊውን በለው ሁሉም ሰው የዩናይትድም የአርሰናል የሲቲ የሊቨርፑል አሰልጣኞች ተጫዋች ባንድ ድምጽ የመሰከሩለትን ሰው አንደኛ ይቅር ሁለተኛ ይቅር ሶስተኛ ይቅር አራተኛ አድርገህ ፈጥፍጣው መተ ደግሞ እኝኛ አትበሉ። ደስ አይልም። ግርምሽ አሁንም እያስከፋ ነው። ደጋፊውን እያስኮረፍክ ነውና ኦዲየንሳችሁን አትጡ። እኔ እንደውም እንዳስታራቂ አርጋችሁ አስቡኝና ወይቶ ወይ ደግሞ በቃ ኖርማል እኮ ነው። በቃ ተሳስቻለሁ ኖርማል ነው። ዛሬም ነገም መጥቶ ከመጋፈጥና ጥያቄ ስለጠየቅ ጥያቄ ለመልስልህ ብዬ ነው። ኮፒ ሊንክ ሪፖስት ሼር አድርጋችሁ አድርሱልኝ። ይመቻችሁ። ደጋፊዎች ስለራሳቸው ክለብ ከመጨነቅ ባለፈ ስለ አርሰናል እግር ኳስ ክለብ ዋንጫ አይበላ ማለት ለነሱ ስኬት የሚመስላቸው። አረ ሰውዬ ተው ተፋታን በእናትህ። ባለፈው ስለ ቡርኖ የአመቱ ምርጥ መባል አይገባውም ራይዝ ነው ዩናይትድን ምንም አይነት ስኬት አላስገኘውም ምናምን ብለህ ስትቀባጥር መልስ ያሰጠንህ ማለት ነው። ንቀንህ ነው። ገራምን ልጅ እናቷ አትወደውም ማለት የዩናይትድ ደጋፊ ገና ለገና አይሳደብም ጨዋ ነውና እንደፈለክ ትናገራለህ ማለት አይደለም። በክለቡ ስትመጣበት ዩናይትድ ደጋፊ ደግሞ አርፎ የሚቀመጥ አይደለም። ስለዚህ ሁለተኛ እኛን እንድትነካን አንፈልግም። ሲጀመር አይመለከተም። እግር ኳስ ፍሽሽቅ ውስጥ አንተ ምን አገባ? ምን ይመለከታል? ሲጀመር እንደውም አንተ ወያላ ነህ፣ ትክክለኛ ወያላ ማለት ነው። ቪዲዮ ለሲዲ ስፖርቶች ታደርሱልኛላችሁ። እናንተ የጋዜጠኛ ገላሽጡ አዳሪዎች በሙሉ ጅልጥ ሊጥ ፍልጥ ሰሊጥ ከክለቤና ከተጫዋች ጋር ያላችሁ ችግር ምንድነው? ተው እንጂ እንዴ! እኛን ካልተናገራችሁ ደሞዝ አይከፈላችሁም እንዴ? አንዴ ቡርኖ ትላላችሁ፣ አንዴ ደጋፊ ትላላችሁ፣ አንዴ ክለቡ ትላላችሁ። ለምን አፈቱንም? ከዚህ በኋላ ክለቤ ላይ ተጫዋቼ ላይ የሆነ ነገር ላይ ሲደርሱ ባያችሁ ስራችሁ ላይ ለሚፈጠረው ነገር ኃላፊነት አለበት። የኔን ሐሳብ ካልተቀበልክ እኝኝኝ የሚል ደጋፊ ግን አልሰማው። ፐርሰናሊ ማለት ከእናንተ ጋር ብዙ መነጋገር ብዙ መባባል አያስፈልግም። አሁኑን የማንቸስተር ዩናይትድ ደጋፊ ሲዲ ስፖርትን አንፎሎና ብሎክ ማድረግ ትጀምራለህ። ክለቤን ካላከበርክ፣ የክለቤን ተጫዋቾች ካላከበርክ፣ ደጋፊውን ካላከበርክ እኔ አንተን ልሰማህም ሆነ ላከብርህ አልችልም፣ አልፈልግም። የማንቸስተር ዩናይትድ ደጋፊ አሁኑኑ ትገባና ሲዲ ስፖርትን ብሎክ ታደርጋለህ። አሁን የፈጠነ ብሩኖ 21 አሲስት አደረገ። የሌባ ሊግ ማለት ይሄ ነው። እስቲ መተሽ መልሽልኝ አላድዬ ልጅ ይሄ ኦን ጎል አይደለም ወይ? አንግል ገጨ፣ በረኛውን ገጨ፣ ገባ። እንዴት ነው አሲስት የሚባለው አባቴ? እንዴት ነው የሌባ ሊግ ከተሰጠው የሌባ ሊግ ነው አባቴ። ምንድነው ሰሞኑ እኔ ደስቴን እያጣጣምኩኝ አንድ የብሽሽቅ ቪዲዮ አልሰራውም ነበረ፣ ግን እንዳለ ኮሜንቴ ስድብ በስድብማም አባቴ። በባዶ ቂጤ በሂንካፔ ቂጥ ነበረ እኮ ስለጠልጠ የነበረው ለ2 ዓመት ማለት ነው። ትፈልገኛለህ? እርግጠኛ ነህ? የሌሎቹን ቪዲዮ ምናምን አይተህ ምናምን ኦቨር ሪአክት አታርገ። እኔ አልጀመርኩም እኮ አታስጀምረኝ፣ ላጣጥምበት ገባ። የኔ ደስታ ብቻ ከሆነ ያበሸቀ ብሽቅነ ላበሽቅህ ይችላል። ለምሳሌ ብሩኖ በጣም ይችላል ብላችሁ አስጨነቃችሁን። እሺ ልመንልህ፣ ይችላል፣ በጣም ነው የሚችለው። ለምን ዋንጫ የለው? ለምንድን ነው ዋንጫ የለው? እንደዚህ የሚችል ተጫዋች ለምን ዋንጫ የለው? አቬሬጅ ትንሽ ክለብ ዋንጫ ማይበላ ትንሽ ክለብ ስለሚጫወት ተረዳኝ አይደል? አይ እኛ ሀያል ነን ምናምን ካልክ ደግሞ ነው ታዲያ እሱ አይችልም ነው። ሁለቱም አይሆንም። ገባ አይደል? የሚችል ተጫዋች ሀያል ክለብ ተጫውቶ ዋንጫ ላይበላ አይችልም። ተረዳኝ አይደል? ዋንጫ ማትበላ ትንሽ ክለብ 14 ዓመት የቆየህ ተረዳኝ አይደል? ከዚህ በፊት 26 ቆይተሃል። አሁን 14 ኤን ካውንቲንግ ምን ሆነህ ነው? እንደውም በየቪዲዮ 1 ዓመት ጨምራል። እኔ ስላልኩኝ ኔክስት 15 ዓመት ብዬ ነው የምነግርህ። ዱቄቱላ ጥግያዝ ገባ አይደል? የኛ ሰዓት ነው። መደሰታችን ካሳመመህ ደግሞ ንግግሬ ያሳብዳል ማለት ነው። ያሳብዳል፣ ላጨልልህ ነው። ዝም ብለህ የኔን ጉዞ መመልከትና መመልከት ብቻ ነው ያለ አማራጭ። ዱቄት ኧረ ግርምሽ በደንብ ነው የምትሰማን። እኝኝ የሚለውን ደጋፊ በደንብ ነው የምትሰማው። ማለቴ ወያላ ላይ ነገር ተናገረህ ወዲያው ነው አይደል ይቅርታ የምትለው።
እኛ ንቀህን ነው ሳምንቱን ሙሉ ስለ ሲዲ ስፖርት ነው የምንሰራው። መቼም ነው ማንፈታችሁ ማለት ይሄ ዲስሪስፔክት ነው፣ ደጋፊውን አለማክበር ነው። የውጪ ትላልቅ እንትኖች እንደፈለጉ ብሎ እኔም እንደፈለኩ ማለት እችላለሁ አትችልም። ለምን መሰለ ኦሬዲ አርሰናል ደጋፊ መሆንን ካወቅክ በኋላ እዛ ሲዲ ስፖርት ውስጥ የምትሰሩት አብዛኞቹ የአርሰናል ደጋፊዎች ከሆናችሁ በኋላ ይህን ነገር የሰማነው ውስጥህም ያምነዋል። ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ ምን እንደከፈለ ምን እንደሚገባው ብቻውን ማንቸስተር ዩናይትድ እያገለገለ እንዳወጣው ለብሩኖ ፈርናንዴዝ ትልቅ ክብር እንደሚገባው አንተ ሳትሆን ሁሉ መላው ያለም ያውቀዋልና ትሰማናል። በደንብ ነው የምትሰማን። ጋይስ እነዚህ ሲዲ ስፖርት የሚባሉት እንዲህ ቃቅ ብለው ማለት ነው እመቤቴን እዚህ ደርሰው ወጥተዋል። እኔ በውሃ ጉመጭምጬ ባስወጣቸው ራሱ ደስ ይለኛል። እኔ እንዴታ ነው ግን ነገ በኔ ነው ጋይስ። ሪያሊቲውን መፍረድ አለብህ። ቶፕ 3 አይጨርስም የተባለ ተጫዋች የዓመቱ ምርጥ ተጫዋች ተብሎ ሲበላ ምንድነው የሚሰማችሁ? ስፔሻሊ አርሰናል ደጋፊዎች እንደ አንድ ኦፕን ማይንድ እንዳለው ሰው እኔን ታውቁኛላችሁ። እንቅጭን ግልጿን ነው የምናገር። ሸፋፍኖ ማለፍ አይመቸኝም። እግዚአብሔርን የምሬን ነው። እነዚህ አንድ የሰፈር ቦዘኔ ጫጫሽ ቃሚ ምናምን የሚያወራውን ወሬ ነው እዛ ማለት ነው። ቦንዛ ሌላ ምንም ነገር የለም። እግዚአብሔር ኳስን ስትወራ ለተመልካች ለኦዲየንስ ስትወራ ማይክ ይዘህ እዛ መድረክ ስትወጣ ህዝብን ወክለ ነው ለማህበረሰቡ ጥሩ ነገር ለማስተላለፍ ነው እንጂ ዝም ብለህ ያለ ምንም ስታስቲክ ዝም ብሎ አይወራም። የምሬን አይወራም። ብሩኖ ፈርናንዴዝ ከ1 እስከ 3 አይገባውም ጋይስ። ቶ የዓመቱ ምርጥ ተጫዋች አይገባውም ይበሉ። ምክንያቱም ዋንጫ ይበላ ነው ዲክላር ራይስ ነው ይበላዋል። እኔም እንደዛ ብዬ ነበር። እንዴት እንዳዩት አሉ ነው አላውቅም። ግን እንዴት ነው ከ1 እስከ 3 አይገባውም ብሎ አንድ መድረክ ላይ ቁጭ ብሎ የሚያወሩ የቡና ወሬ እነማዘርኩ ይሄን ወሬ ያወሩትም የምሬ ነው ብትነግራት የእናቴ ማለት ነው 20 አሲስት አድርጓል፣ በጣም ጎበዝ ነው፣ ለቡድኑ እንደዚህ አድርጓል ብትላት ጎበዝ ነው እንግዲያማ ቢያንስ ባይበላው ዲክላር ራይስ ግን ዋንጫ በልቷል፣ ጎበዝ ነው፣ ታክሉ ምናምን በጣም ስፔስ አያያዙ ቦታቸው ይለያያል። የማዘር ብትነግራት ከ1 እስከ 3 ይገባዋል ነው የምትል። ኳስ ማታቃት ማዘር ማለት ነው። ነገ በኔ ነው ጋይስ የአርሰናል ደጋፊ ነገ ብትወድቅ አንተን ደግሞ እንደዚህ ነው የሚያጣጥለው ዲክላር ራይስን። ዛሬ ሰክሰስፉል ነው ስለተገኘ ነው። እኔ በህይወቴ እንደዚህ አይነት አለቅላቂ አሽቃባጭ ጋዜጠኞች አይቻላቅም። እግር ነው የምትበሉ እመቤት። ባይ ማን ዩናይትድ ቦንዛ አርሰናል ከእውቀት ድጋፌ እጅግ ያመዝናል። ልክ እንደ ክለቤ እኔም ዲሉዥናል። የምን ጋዜጠኛ ሽክላው ያዋጣል ብሎ ሲተነኩስ ሲዲ ስፖርት ማንቼን ማለቱ አይቀርም። ደጋፊው ተው ክብሬን፣ ተው ተከበሩ ሳናስወርዳችሁ ከጩኸት መንበሩ። የቂሙን ቋጠሮ ምንም እንኳን ባይፈታም ይቅርታ ማለቱ ስራችሁን አይነካም። ስራችሁን አይነካም። አድቡ፣ ተከበሩ እያልኩ ነው። ማንቸስተር ደም ብለናል።